ቡዜ እንግዲህ ትናንትና ዝምታዋን ሰብራለች በሚለው ርዕሷ ላይ ያለችውን ነገር ሰምታችኋል ማለት ነው። በሩታ በሰራችው ስህተት ቤተሰቦቿ ተሰድበዋል። ይሄም ትክክል አይደለም እያለች ነው። አዎ እኔም እውነት ነው ያለችው እዚህ ጋር። በመቀጠልም ደግሞ አብርሃም የእናትክ ማህፀን እንደዚህ ይሁን ብሎ እናቴንም ጋሽዬንም ተሰድበውብኛል። ይሄ ሁሉ አብርሃም ለሰው የዋህነቱና መስዋዕት የሚከፍለው ነው። ለምንድን ነው አንድ ሰው ያጠፋው ቤተሰብ የሚረገጠው እያለች ነው። በትክክል እናት ክብር ናት። ይሄንም ማለት የምፈልገው ወደ ሶሻል ሚዲያ እስከመጣሽ ድረስ እናቴ፣ አባቴ፣ እህቴ፣ ልጄ የሚባል ጨዋታ የለም ማለት ነው። ሁሉንም ነገር ለመቋቋም ስድቡንም፣ እርግጫውንም፣ ፍልጫውንም ለመቋቋም ነው ሶሻል ሚዲያ ላይ የወጣችሁት ማለት ነው እና ይሄ ሁሉ ደግሞ ያንቺ እናትና አባት ሊሰደቡ የቻሉበት ምክንያት ወንድምሽ በሚሰራው ስህተት ነው። አንድን ሴት አስረግዞ ሌላ ሴት ደግሞ ሌላ ሴት ዳሌ አይቶ ስለሄደ በዛ ነው የተሰደበው ማለት ነው። እና መጀመሪያ ለወንድምሽ ስርዓት እንዲይዝ እንደገና ደግሞ ትዳር ክብር እንደሆነ እንድትነግሪው። ነገርየው አንቺ ስለ ትዳር ምን ታውቂያለሽ? ፈት ስለሆንሽ ፈተሽ ነው ያለሽው። ወንድምሽም ትዳሩን ፈቶ እንዲኖር ነው እየገፋፋሹ ያለሽው ቡዜ ማለት ነው። እውነቱን እናውራ። አሁን አንቺ መልካም ነገር እንደሰራ ወተሽ ስታለቃቅሺ እናቴ የተሰደበች አባቴ የተሰደበ እያልሽ ማለት ነው። እና እውነት አንዳንዴ አታስመሲ ማለት ነው። እናት ምን ያህል ክብር እንዳላት እኔ እናት ተሰደብ እያልኩ አይደለም። እውነቴን ነው። እናትን አባትን ማንም አይተካውም። ይሄ ፍቅረኛ ምናምን የምትሉት ኮተታ ኮተት ነገ የሚመጣ ነገር ነው። ፈጣሪ ተሰጣችሁ ማለት ነው። ግን ትዳር ምን ያህል ትልቅ ኃላፊነት እንዳለበት ለወንድምሽ አስረግጠሽ ብትናገሪ። ስለ እናት ታወራሽ ደግሞ ሩታ እናት ነች። የአንቺ እናት እንዴት አንገበገበችሽ? ልዑል ለሩታ ልጇ ነው። ሩታ ደግሞ የልዑል እናት ናት። ልዩነት የለውም። ምናልባት የአንቺ በእድሜ ገፋ ስላለች ሩታ ደግሞ ገና ወጣት ስለሆነች አይደለም። እናት እናት ናት። በቃ አንዴ እናት ከሆነች እናት ናት። እናት መተኪያ የላትም ማለት ነው። እና አንቺ ዛሬ ለእናትሽ ስፍስፍ ብለሽ እንደዚህ መናገርሽ ትክክል ነው። ነገስ ልዑልም ለእናቱ እንዳንቺ ስፍስፍ ብሎ ስለ ሩታ ይመሰክራል፣ ይናገራል ቆሞ ማለት ነው። እና ስህተቶች ሁሉም ጋር ነበሩ። ሄርሜላን ጋም ስህተት አለ፣ አንቺ ጋም ስህተት አለ፣ 100% ሩታ ጋም ስህተት አለ፣ አብርሃም ጋም ስህተት አለ። አብዛኛው ስህተት ያለው እናንተ ጋር ነው ከሩታ ይልቅ ማለት ነው። እና ነገሮቹ ገና ሲጀመሩ በመሀል ሌላ ሴት ስትመጣ ወንድምሽን መክረሽና ገጽሰሽ ይሄ ሄድክበት መንገድ ልክ አይደለም ወይ የመጀመሪያውን ትዳር ጫፍ ልታደርስ ይገባል። በትዳር ላይ ትዳር መደረብ የለብክም። በፈጣሪም ዘንድ በሕግም ያስቀጣል ብለሽ ወንድምሽን አገጽሽውም ነበረ መጀመሪያ ማለት ነው። ሩታ ልዑልን ነፍሰ ጡር ሆና ያኔ አብርሃም ሩታን ሲያስለቅሳት በነበረ ጊዜ አንቺ ከጎን አልነበርሽም። እውነቱን እናውራ ከተባለ አንቺ የመጣሽ እኮ ከዛ በኋላ ነው ሩታን ልትወልድ ካለች በኋላ ከወለደች በኋላ ነው መተሽ ስትለማመጫት የነበረው፣ ሌላ አይደለም። ቤቷ ድረስ ስቴጅ የነበረው ከጎን የነበርሽው ያኔ ነው የምናውቀው። እኔም ማውቀው ነው የምላችሁ። እና አሁን ላይ ብዙ ለማስመሰል ትሄጃለሽ። ሩታና አብርሃም በተጣሉ ጊዜ እኮ ሄርሜላን አደራ ብለሽ የሰጠሽው አብርሃምን አደራ ብለሻት እኮ ሰተሻታል በአደራ መልክ። ይሄንን ልትክጂ አይገባም። አብርሃም በ5 ሚሊዮን ብር ከዱባይ የመጣ የእጅ ሰዓት ወርቅ ነው ብላ የሰጠችው ሰዓት ጊዜ ለምን ይሄ ነገር አግባብ አይደለም ብለሽ አሁን ሩታ ላይ ጭፍን አይንሽን ጭንብል ለብሰሽ መተሽ ደረትሽን ነፍተሽ፣ እውነቴን ነው እኔ እንጃ ያለሽን የሌለሽን ኃይል ተጠቅመሽ ሩታ ላይ ጭፍን ጥላቻሽን ከምታሳይ ያኔ ነገሮቹ ባጭር እንዲቀጩ ሄርሜላን ለምን አላስቆምሻትም? አብርሃምን ሲቀበል ይሄ ነገር በትዳር ላይ ሩታ ታውቃለች ወይ ፈቃደኛ ነች ወይ ብለሽ ለምን ሳትጠይቂው ቀረሽ? ታዲያ አብርሃምና ሩታ አው በዛን ሰዓትም እየተጋጩ እየተጣሉ ነበረ። ነገሮቹ ወዳልሆን ቦታ እየሄዱ ነበር፣ ግን አልተፋቱ። እንደዛውም ሆኖ አልተፋቱ። አንድ ቤት ነበር የሚኖሩት። ሄርሜላ ሰዓቱን ከሰጠችው በኋላ ግን ሩታም ይሄን ነገር አልፈለገችውም። ሄርሜላ ከአብርሃም ቂጥ ስር
መውጣት አልቻለችም። እሱም ከእሷ ደረት መላቀቅ አልቻለም። ከሰዓቱ በኋላ ማለት ነው። ያኔ የት ነበራችሁ? ቆም ብላችሁ አታስቡም ነበረ? ወንድምሽ ሲጀመር አልደነዘዘም። እውነቱን እናውራ ከተባለ በመስቀሉ ጉዳይ ደግሞ ሌላ ውዝግብ እየመጣባችሁ ነው። ሌላ ትችት እየመጣባችሁ ነው ማለት ነው። እና በመዳብ ቤት ሆነው እንግዲህ ከዚህ ቀደም ለአብርሃም ለነሩታ የቤት ኪራይ ሲከፍሉ የነበሩ ልብስ ሲልኩ የነበሩ ቲቪ ሳይቀር ከአረብ ሀገር እየገዙ በግሩፕ እያዋጡ የነበሩ እንግዲህ እርስ በራሳቸው አሁን እየተተቻቹ በፊት በስጦታ አሁን በክስ ደግሞ ወደነ አብርሃም ሩታ ቻናል መጥተዋል ማለት ነው። እና አብሶ በመስቀሉ ጉዳይ ላይ ብዙ ውዝግብ ውስጥ ልትገቡ ነው። መስቀል ላይ መተት ተደርጓል ብላችሁ ባላችሁት ጉዳይ የሃይማኖት ጉዳይ ስለሆነ ማለት ነው። በእውነት አሁን ላይ የምትሰሩትን ማወቅ አለባችሁ። አንቺ ትልቅ ሰው ነሽ፣ እኔስ አንዴ ክብሬን ጥያለሁ ብለሻል። ክብርሽን እንደጣልሽ ካወቅሽ ትክክል ነው፣ እውነት ነው። ክብርሽን ጥለሻል። በእውነት የትኛው ትዳር ላይ ነው አንዱ ቤተሰብ የወንድሙን ትዳር ሲፈልግ አንዱ ቤተሰብ ደግሞ የወንድሙን ትዳር የማይፈልገው ወደ ዝሙት ይሂድ ብሎ የሚገፋፋው ወደ ሴሰኝነት ይሂድ ብሎ የሚገፋፋው? ኤፍሬም መልካም ስራ እያረገ ባለበት ሰዓት አንቺና ዴቭ ደግሞ አብርሃም ልክ አይደለም ታሟል፣ ዳኒን ጨምራችሁ ማለት ነው። ልክ አይደለም ታሟል፣ ስለዚህ መዳን አለበት። እንዴት ሄርሜላ ትረሳለች ገና ለገና ብለሽ ማለት ነውና ጋሽዬ ጋ ይሄዳል ራሱ ብላችሁ ዋሽታችኋል፣ ህዝቡን ዋሽታችኋል። በነገራችን አሁንም ንግግሯ ላይ በደንብ ተረርታችሁት ከሆነ እዚህ ጉዳይ ውስጥ እናትና አባቴ ትላልቅ ሰዎች እንዲገቡ አልፈልግም፣ እነሱም በደስታ ብቻ ማስደሰት ነው የምንፈልገው፣ በዚህ መሀል ገብተው እንዲታችሁ ድጋሜ ፍላጎቱ ስለሌለን ነው አለች። ታዲያ አብርሃም የት ነበረ? ታሞ ቡታጅራ ገብቷል ስትሉ የነበረ ሰዓት የት ነበር? በፊት ልጄን የሚለው ሰውዬ እንኳን አሁን ጭራሽ ልጁን እንዳስታውስ አርጋ መጣችሁ ማለት ነው። አሁን እሱ አለፈ ኦኬ። ነገር ግን አንቺ አሁን በዚህ ልክ ተከፍተሽ መናገርሽ እኔ አሁንም እናት አባት ልጅ አብሶ የልዑልን ፎቶ እየዘቀዘቁ የሚመጡ አሉ። እሱ ያው ሄርሜላን የሚደግፉ ናቸው። የሩታን መልካምነት የማይፈልጉ የሩታን መልካምነት የማይፈልጉ ደግሞ የሩታ መልካምነት የሚፈልጉ ናቸው። እና ይሄንን ከሌ ለምን ከሌን አልወደደም ማለት አይቻልም። እዚህ ሶሻል ሚዲያ ላይ ያው ስትመጡ ሁሉንም መቻል እንዳለባችሁ ነው። እና ቡዜ ለማንኛውም እኛ ቅድሚያ የምንፈልገው አብርሃም እንግዲህ ደንዝዟል፣ ታሟል፣ ድግም ተደርጎበታል ብለሻል። አንቺም ወንድሜ ስትይ ነበረ። ግን መጀመሪያ በምን እንደዳነ ኢንፎርሜሽን አልተሰጠንም። ይሄም ጥያቄ እውነት ቢሆን በኮሜንት ብታፋጥጧቸው ብዬ ነው እኔ እንደ ራሴ እንዳንድ ተመልካች የምገምተው ማለት ነው። እና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ ስለምታበረታተኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብራችሁ። እንግዲህ የሩታዬ እህቶች ጨዋዎቹ ማለት ነው ትናንትና አይተናል፣ ተመልክተናል። አብርሃም ሩታን እንግዲህ ሲያስምላት ነበረ። ለሩታ ማላ ያው መጀመሪያ አይደለም በልጇም አስምለዋታል። ውሽሚትን አንቺነሽ ያሳገትሽው፣ አንቺነሽ የምታቂው፣ አንቺነሽ ብሎ ማለት ነው እንግዲህ በልዑል ምላለች። ዴቭም አስምሏታል፣ አብርሃም አስምሏታል። ታውቃላችሁና ልጅን የሚያክል ነገር እዚህ ምድር ላይ በሀብት የማታገኙት በእውነት ከምንም በላይ ስጦታችሁ። ሰው በገንዘብ ብዙ ሃይማኖት ቦታ ሄዶ ገንዘብ ይዞ ልጅ ፍለጋ ይሄዳልና በልጅ በእውነት በልጃችሁ ማንም ሰው በልጁ አይደራደርም። አብሶ እናት ስትሆኑ ማለት ነው። እና ፈጣሪ ልጅ ቢሰጣችሁም ልጃችሁን እንዴት አርጋችሁ እንግዲህ እንደምትወልዱ ከሞት ጋር ተጋፍጣችሁ ነው በነገራችን የምታመጡትና ይሄን የሚያውቀው ነው የሚያውቀው። መጦን እርሾው ልጁን አንሾ ነው ጨዋታው። ለማንኛውም ልዑልዬን ፈጣሪ ያሳድግላቸው። በእውነት በጣም ደስ የሚል ልጅ ነው። በጣም በቃ እና ምን ልበላችሁ በእውነት ካይን ያውጣላት ሩታዬ። ወንድ ልጅ የእናቱ ነው። ልፋትሽን ይቁጠርልሽ፣ እንባሽን ያብስልሽ ነው ማለት የምፈልገው። በነገራችን ትናንትና ተመልክታችኋል እንግዲህ ሁሉንም ነገር ነግራው ነበር። አብርሃም አሁንም ሊያምን አልቻለም። እንግዲህ ደግሞ ሩታ ሄርሜላ የምትጠየቀውንም ጥያቄ
አብረን የምንመለከተው የምናየው ይሆናል። ብዙዎቻችሁ ሄርሜላ እንዴት ትጠየቃለች? ንጹሕ አፍቃሪ ናት ብላችኋል ማለት ነው። ለምንድን ነው አንዳንዴ ሰውን በሚያደርገው ድርጊት ብቻ የምትመለከቱት ማለት ነው? በእውነት መልካም የሚመስሉ ሰዎች እኮ ተንኮለኞች እንደሆኑ ግን ታውቃላችሁ። ለሰው እይታ ለሰው ይሄ አለ አይደለ ባግራውንድ ጀርባቸው ምን እንደሆነ ሳታውቁ ፊት ለፊቱ ከሰው ጋር የሚያስመስሉት የሚያደርጉት አክት በቃ ጸባይ ሰናይ ናቸው። ያለነሱ አፍቃሪ እንደሌለ፣ ያለነሱ ክብር ሰጪ እንደሌለ። ይሄ ምንድን ነው? የሰውን ቴንሽን ለመሳብ ምንም አይነት ነገር ቢፈጠር እንኳን እንዳይጠረጠሩ ነው መጀመሪያ የሚያደርጉት። ግን ከጀርባ የሚያሰሩት ስራ ሌላ ነው ማለት ነው። እስኪ ተመልከቱ አንዳንድ ቦታ ላይ ማለት ነው። እና እንደዚህ አጸያፊ ስራ የሚሰሩ አሉ ስታያቸው በጣም በሰፈር ውስጥ የሚወደዱ በጣም ሰው አክባሪ ለጋሽ ለሰው ግን ስራቸው ሌላ ነው ማለት ነው። ስራቸው ሌላ ነው፣ ማንም የማያውቀው እነሱና ሰይጣን የሚያውቀው ማለት ነው። እና እንደዛ ነው። ሩታ ምናልባት ፊት ለፊት ነገሮችን ስለምትጋፈጥ ፊት ለፊት ስለምትናገር እውነቷን እዛው ፍርጥ ስለምታረግ ይሆናል እውነት የሚያወራ እንደዚህ በቃ ትንሽ ግልፍ የሚል ሰው ማንም አይወደውም። በነገራችን በጣም ነው የሚጠላው። ወዳቸው ግን ንጹህ ነው። ዝም የሚሉ ሰዎችን እንዳትወዱ እግዚአብሔርን። ዝም የሚሉ ሰዎች እስስት ናቸው። በቃ እስስት እባብ አንድ የተነደፋችሁ መርዙ መጥፎ እንደሆነ ታውቃላችሁ። እንደዛ ማለት ነው። እና እንግዲህ ወደ ቡዜ ስንመጣ እውነት ትናንትና መልካም ነገር ተናገረች፣ ሰማሁት። ተመስገን። ከቃላቷ ብቻዋን ስለመጣች ነው መሰለኝ እብደቱም ለቋታል። ይሄን ሰሞን ተረጋግታለች ማለት ነው። እና ምን እላችሁ ፈልጌ ነው እንግዲህ ከዚህ ቀደም ያው አብርሃምን የወለደች ማህፀን ምናምን ተብሎ እንግዲህ እናቱንም ሲሰደብ ነበረ፣ አባቱም ሲሰደብ ነበረ እናውቃለን። ይሄ ሄርሜላ ከመምጣቷ በፊት የተደረገ ጨዋታ ነው። እሷ ከመምጣቷ በፊት ነው። ለምን ተሰደቡ ማለት አንችልም፣ ግን ይሰደቡ እያልኩም አይደለም። ሶሻል ሚዲያ ላይ ስትመጡ ሁሉንም ነገር መጥፎውንም መልካሙንም ነገር ለመቀበል ነው ወደዚህ ደፍራችሁ ራሳችሁን አሳምናችሁ የምትመጡት ማለት ነው። እና እናት ክብር ናት። አዎ መከበር አለባት በእናትነቷ። እናትን የሚተካ ምንም የለም። እናት ማለት ሀገር ናት፣ ሁሉ ነገር ነች። በቃ መደበቂያ መሸሸጊያ ናት። መሸሸጊያ ናትና አልቃወማትም። ትክክል ነው ያለችው ቡዜ። ወደ ሩታ ስመጣ ደግሞ እናት ባለችው ጉዳይ ላይ አንቺ እኮ ወንድሜ ፈቶሻል፣ የራስሽን ህይወት አርፈሽ ኑሪ፣ ልጅሽን አሳድጊ፣ ከፈለግሽ ሀገር ለቀሽ ውጪ፣ የራስሽ ጉዳይ ስትያት ነበር። አየሽ አይደል የእናት ነገር እንዴት እንደሚያም። ሩታም እናት ናት፣ ገብቶሻል? እናት ነች። ልዑል ነገ ሲያድግ አንቺ ዛሬ ለእናት አባትሽ እንድትቆረቆርሽ ነገ ልዑል ለሩታም ይቆረቆርላታል ማለት ነው። መከታ ይሆናታል። ማንም እንዲነካበት እናቱን አይፈልግም። እንድ ልጅ ለእናቱ ስለሆነ ማለት ነው። እንደዚህ ነው ህመሙ የሚያመው። አንቺ ግን ምንም እየመሰለሽ አልነበረም፣ ምንም እየመሰለሽ አልነበረም ማለት ነው። ያንን ሁሉ ነገር አጸያፊ ቃላት ስትናገሪያት ሩታም ማለት ነው። ትናንትና ደግሞ ስናይ እያሽቃበጥሽ ልዑልን በቃ ለመሳም ለማጫወት የማታደርጊው ነገር የለም ማለት ነው። እና እሱ ራሱ እንዴት ትኩር ብሎ እንደተመለከታት ማየት ትችላላችሁ። በእውነት ይህንን የመሰለ ልጅ ያለ አባት ፍቅር አንደኛ ተረገዘ እንጂ እኔ እንጃ በስተት ተረገዘ እንጂ ከአብርሃም ሩታ በስተት አረገዘች እንጂ ምንም የሚያውቀው ጉዳይ የለም አብርሃም ምንም ማለት ነው። ታውቃላችሁ አብርሃም ማለት እንግዲህ ይኸው በግ ማለት ነው። በግ እኔ አንዳንዴ ፈላጊና ተፈላጊ የማይገናኝበት ቦታ ነው ያየሁት ማለት ነው። ሩታ ያዝ አርጌ ሊያዝክ ነው ጠበቃ አርጌ። አብርሃም ደግሞ እንደፈለግኩኝ የዘለልኩኝ እኔ በፈለግኩበት ሰዓት መግባት እፈልጋለሁ ነው። አሁን እዚህ ጋር ሁለቱ ጋር ምን ፈጠረ? ሰላም እየነሳ መጣ።
እንግዲህ አንድ ሰው ባሌ ነው ትዳር ነው ታላችሁ ተከባብራችሁ መኖር ያለባችሁ የእናንተ ድርሻ ነው። ክብር ደግሞ ከራስ ይጀምራል። መጀመሪያም ሩታን ያስደፈራት ማን ነው? አብርሃም ነው። ጓደኞቹን እየጎተተ ቤቱ እያመጣ አቤልን ከወንድሙ በላይ ብሩክን ከወንድሙ በላይ እየቀረበ ሲመጣ እችን ግጭ ግጭ ሲያዩ ክፍተት ቦታ ሲገኝ ሄርሜላን አምጥተው የክፍተቷ ቦታ ሞሉት ማለት ነው። ቁጭ አረጉት። አብርሃም ወንድ አይደለ? ተገለበጠ። ገንዘብ አታለለው በቃ። እና ስትናገሪ ሙዜ ማስተዋል ይኖርሽ። በእውነት ህመሙ እንደዚህ ነው። ሩታም እንደዚህ ነው ያመማት በተናገርሻት ሰዓት ማለት ነው። አንቺ ዛሬ እናቴን ኮሜንተሮ የተናገሩብኝ ረገጡብኝ ባልሽው ምክንያት ለሩታም እናት ስለሆነች ነው። እንደዚህ ነበረ የሩታም ህመም ኮሜንተሮችን ያመመው ማለት ነው። ሩታ ለቡታጅራ ልጆች በሙሉ እውነቴን ነው የምላችሁ እንጀራ ከፍታላችኋለች። መጀመሪያ ደንዝዛችሁ የተቀመጣችሁ በሙሉ ነቃችሁ። ሙቤን እስቲዩት ያኔ ሙቤ ምን ነበረ? የሆነ እብድ ነበር የሚመስለው ሙቤ ማለት ነው። ከቁመቱ፣ ከቅጥነቱ፣ ካለባበሱ በእውነት በደህንነቱ ጀጅ እያረኩ አይደለም። ደህንነት ማለት መዋረድ አይደለም። ዋናው ጤና ነው ለሰው ልጅ። ስለ ልብሱም ፕሮቶኮል እያወራሁ አይደለም። እና ሩታ ተመጣች ነው የተከፈተላቸው ቻናል እዛ አካባቢ ያሉ በሙሉ እንዴ ምን ሆናችሁ ነው በእውነት? አሁን እስኪዋቸው እነ ሀይሜን እነ ብሩኬ ሩታ ከመጣይ በኋላ የተከፈተላቸው ኤፍሬም ብትሉ ለኤፍሬም ሳይሆን በፊት ቻናል የተከፈተው ለጋሽዬ ነበረ ቀድሞ ማለት ነው። ትዝ የሚላችሁ ከሆነ ያኔ በጣም ብዙ ደጋፊዎች ነበራቸው። እንግዲህ አሁን ላይ ተስፍሽ እየተናገረ ያለው ከዚህ በፊት ብር እየሰበሰቡ እስከ ቲቪ መግዛት የደረሱ ልብስ ለቤተሰቡ ሳይቀር የደረሱ በጣም ስለሚወዷቸውና ስለሚያደንቋቸው ነው። አሁን ላይ ግን ተመልሰው እንግዲህ ክስ ጀምረውባቸዋል ማለት ነው። ብቻ ፈጣሪ ይሁናቸው። እኔ መቼም ይሁን መቼም ሩታዬ ልዑል ሰላም ይሁኑ። በቃ ልጇ ከምንም በላይ ሀብቷ ነው። ልጇ ከምንም በላይ ቅርሷ ነው። በቃ ማንነቷ ነው፣ ውበቷ ነው። እውነቴን ነው። ይሄን ሁሉ መስዋዕት እየከፈለች ያለችው ሩታ ደግሞ ለልጇ ብላ ነው። ልጇ ያለ አባት ፍቅር እንዳይቀር ስለፈለገች ነው እንጂ ይሄን ያህል ወንድ ጠፍቶ አይደለም። እና ወንድምሽ አሁን ታሟል ሲባል ነበረ። እሱ ምንም አልታመመም። ግራ ስለገባው ማንም መርጦ ማን እንደሚተው ግራ ገብቶታል። እንግዲህ መጨረሻ እናያለን። መራጭ ምራጭ ላይ ይወድቃል እንደሚባለው ማለት ነው። እና ወደ ሩታ ቤተሰብ ስንመጣ ትናንት ድጋሜ ቡዜ ብለዋለች። እዚህ ጋር ምደግፋት አለው ባባ ብሏ ማለት ነው። እሱም ምንድን ነው ሩታ ባጠፋችው ጥፋት ለምንድን ነው የእሷ ቤተሰብስ የሚታቸው? አዎ በትክክል ሄዳችሁ ተመልከታችሁ ከሆነ እህትያ የምትሰራ ቪዲዮ ስር በቃ የመተተኛ ቤተሰብ የመተተኛ የዝሙት የመተተኛ የጠንቋ የምን አስተዳደጓም ጥንቆላ ጋር በቃ ይሄ ብቻ ነው ማለት ነው። በእውነት አንዳንዴ አልፈን ተርፈን ቤተሰብን የምንሰዱበት ቦታ ላይ እንዴ ትንሽ እንኳን ሼም የሚባል ነገር እኮ አለ። እኛ አስተዳደጋችን እኮ እንዲህ አይደለም። በእውነት ጋጥ ወጥ ለምን እንደሆን አላቅም። አሁን ይሄ ነፃ ዋይፋይ ተመቸ ብለን የማንጽፈው የማንቸካቸከው የለምና እንግዲህ እነሱ እጃቸውን እስከሚያማቸው ቢጽፉትም ለእነሱ አሪፍ ነው። ላይክ እያረጉ ስለሆነ እያዩላቸው ነው። ቪው እየቆጠረላቸው ነው። ስድብ እንግዲህ ንፋስ ይወስደዋል፣ አይለጠፍም። ግን ከባድ ነው ለሚመለከተው ሰው ለማለት እፈልጋለሁኝ። ለእናት ለአባት ክብር ቢኖር እንደገና ደግሞ አሁን ልዑል ሕፃን ልጅ ነው። ምንም የሚያውቀው ጉዳይ የለም። አባትና እናት ባጠፉት እዚህ ጋር ቤተሰቡ ሌላው ወገን ባጠፋው ይሄ እንቦቅቅላ ልጅ ነጭ ወረቀት ማለት ነው። እና ምንም የሚያውቀው ጉዳይ የለም። የእሱ ፎቶ ተዘቀዘቀ አልተዘቀዘቀ አሁን ምንም የሚለውጠው ነገር አለ አይደለም። የልዑል የአብርሽ የሩታ የቤተሰቡን በሙሉ ብዘቀዝቁ እነሱ ከስራቸው እንደሆነ እንዲያውም እየጠነከሩና እየበረቱ ነው የሚሄዱት ማለት ነው። ለማንኛውም ትዳር ትልቅ ክብር ነው፣ ትልቅ ተቋም ነው።
ለሁላችንም ልቦና ይስጠን። አብርሃምም እንግዲህ እውነቱ ይወጣለት እያላችሁ ነው። እውነቱ ማጋ ነው፣ ውሸቱ ማጋ ነው? እሱ አንድ ፈጣሪ ነው የሚያውቀው። አብርሃምስ ደንዝዞ ነው ወይ እውነት እያስመሰለ ነው የሚለው ለእናንተ ትቸዋለሁኝ ማለት ነው። ሄርሜላም እንግዲህ በዚህ መሀል ዛሬ ወይ የመጨረሻ ይሆንና ውጤቱን አብረን የምናየው ይሆናል ማለት ነው። ማን መርጬ ማን የራሴን ህይወት ራሴ መምራት እችላለሁኝ፣ ያለ ሴት መኖር አልችልም ወይ? ምን ነው ከዚህ በፊት የት ነበርክ? ሩታን ነፍሰ ጥር ሆነክ ሄርሜላ ጋር ከምትበላቀጥ ዋና ለዋና እየሄድክ ያኔ ቆፍጠን ብለክ ያለ ሴት መኖር አልችልም እንዴ? ሚስቴ ነፍሰ ጡር ናት መታገስ አለብኝ ብለክ ለምን ሳትል ማለት ነው። ይሄም እንግዲህ ለአንተ እንደ ጥያቄ ነው ለአብርሃም የተውኩት ማለት ነው። በተረፈ ጋይሶች ውዶችዬ፣ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ፈጣሪ ሀገራችን ኢትዮጵያ ሰላሟን ያብዛልን። ወዳችኋለሁ። ቻው